ዛሬ ከፍቶኛል። በቃ ከልቤ ነው ያስከፋኝ። ይቅርታ በእናትሽ እንዴ፣ በእናትሽ አታልቅሽ በእናትሽ። እኔ ለራሴ መተኛት እንዴት እንደዘለች አራም ሶሪ እሺ፣ አም ሶሪ። ኧረ በእናትሽ እንዴ እሺ፣ አይደረግም። ይቅርታ። ኧረ ይቅርታ በእናትሽ። ኧረ እግዚአብሔር ወንዴ ጌታ ተወኝ። እኔ በመድኃኒዓለም እኔ በቃ ከዚህ ጋር ተነስቼ እኔ ካሜራ አቆምልኝ። አልፈልግም። ኧረ ስሞተራ ሰላም፣ እንዴት ናችሁ? ውድ የፍሬ ዳጊ ፋሚሊ ቤተሰቦች ላለች ማለት ዛሬ እንግዲህ ብቻዬን ነው የምገኘው። ውድ ቤተሰቦቻችን ያው እንደምታውቁት ብቻዬን ስገኝ ከባድ ቆንጆ ምርጥ አዝናኝ አስተማሪ ቪዲዮ ይዤላችሁ እንደመጣ እየታወቀ ነው። በዛሬ ቪዲዮ እንግዲህ ውድ ቤተሰቦች በጣም ያዝናናችኋል፣ ያስደስታችኋል እያሰብኩትን ከባድ ፕራንክ ይዤላችሁ መጥቻለሁ። ያው ፍሬዬን ፕራንክ ላደርጋት ነው። ያው ብቻዬን እየቀረጽኩ ያለሁበት ምክንያት ለዛ ነው። ፍሬዬ ቤት ያለችው ጠዋት ማሚቶን ስንሸኝ በጠዋት በሌሊት ተነስታ እሷን ማጥራበታለች። ቁርሷን አበልታለች። ቁርሷን አብሳ እንግዲህ ትንሽ መምጣቴ ነው። እንደምታውቁት ሰሞኑን አሟታል። በደንብ አልተሻላትም። ያው ትንሽ የፍሬዬ ጤንነት ጉዳይ ትንሽ ኮምፕሊኬትድ ነገር ስለሆነ ያዝለቀቅ ነውና ትናንትና ትንሽ አመም አድርጓት ነበረ። ስለዚህ ጠዋት እኔ በምሸኝበት ሰዓት ላይ ረፊ በቃ ተኝ ብዬ በግድ አስገድጄ እንድተኛ አድርጌያለሁ። ምክንያቱም ማሚቶን አብሬ ካልሸኘው ብላ ነበረ። ያው እረፍት አታውቅም ፍሬ ለምን እንደሆነ አላውቅም። ሰው ልጅ እረፍት ማረፍ አለበት። እንግዲህ ዳር ላይም ሆነ አልሆነም ስራ ጫና ሲበዛ ሲታመም ሰው ልጅ ማረፍ መቻል አለበት። የሰው ልጅ ሰውነቱ እንግዲህ ራሱን ሂል እንዲያደርግ ከሚጠቅሙት ነገሮች ውስጥ መድኃኒት ብቻ እረፍት ይፈልጋል። የፍሬ ደግሞ ትልቁ ችግሯ በቃ ሁሉን ነገር አልሰራውና ለራፍ አትልም። ብዙ ከሚያጨቃጭቀን ነገሮች ውስጥ አንደኛው እረፍት ጉዳይ ነው። ስለዚህ እረፍት በሚል በግድ አስተኝቻት ነው ትምህርት አድርሻት የመጣሁት። ባሎች ሚስቶቻችንን ትሪት ማድረግ ይጠበቅብናል። በተለይ እንደዚህ ስትረስ ሰዓት ላይ፣ ህመም ሰዓት ላይ፣ ጭንቀት ሰዓት ላይ፣ የተፈጥሮ ጉዳይ ሰዓት ላይ ኦል ዴይ ኤቭሪ ዴይ ትሪትመንት ይፈልጋሉ። ወዛት ማንኛውም ይፈልጋለን። ነገር ግን እነሱን ትሪት ማድረግ መልሶኛል ስለሚደለ እሱን ለማስተማር ብዬ ነው ፕራንክ ይዤላችሁ መጣሁት። ነገር ግን በጣም ነው ማበሳጫት። ብዙ ነገር ነው ማነሳባት ብያለሁ። እሱን አሁን ማንነግራችሁ። የዛሬን ፕራንክ ግን ለየት የሚያደርገው አበሳጭቼ ማክሲመም ሌቭል ላይ ስትደርስ ያው ይቅርታ መጠየቅ ይኖርብኛል። መልእክቴ ዋናው ፖይንቴን ካስተላለፍኩ በኋላ መጠየቅ ይኖርብኛል። በቀላሉ ይቅር በይኝ ፕራንክ ነው ብዬ አልፋታትም። በዚህ ቪዲዮ ከባዱ ፕራንኪንግ ካሳየኋችሁ በኋላ ይቅርታዬን የምጠይቀው በዚህ ነው። ይታይ ዋው! ይሄንን የሚያምር አበባ ሰጥቼ አስደስታታለሁ መልሼ። ያው ፕራንኬ ዋናው ዓላማ ለማስተማር ነው። ሶሪ የኔ ፍቅር፣ ትሪትመንት ይገባሻል። ቤት ውስጥ ለእኛ በጣም የጀርባ አጥንታችን ነሽ የሚለውን ለማሳየት በቃል ከሚሆን ሴት ልጆች ደግሞ አበባ ይወዳሉ፣ ሰርፕራይዝ ይወዳሉ። ፕራንክ ብቻ ሳይሆን ሰርፕራይዝም ስለሚያስፈልጋት ውድ ባለቤቴ ይሄንን የመሰለ ውድ አበባ፣ ቆንጆ አበባ አበረክትላታለሁ። ነገር ግን ዝም ብዬ አይደለም ማበረክትላት። እንደገባው ተኝታለች ብያቸዋለሁ። እንደገባው ቀስ ብዬ ውጭ ነው ማለት ነው። መኪና ውስጥ ማለት ነው። ውጭ በረር አካባቢ ያደርገዋለሁ። ቀስ ብዬ ገብቼ እንግዲህ ካሜራዬን ሴት አፕ ካደረኩ በኋላ እሷን ከተኛችበት ቀስቅሼ ጭቅጭቄን ጀምራለሁ። ነው እንዴት አድርጌ ጭቅጭቁ እንደምጀምር እኔም አላውቀውም። ነገር ግን ያው በንግግራችን መሀል ላይ የሆነ ተንኩሼ ነገሮችን ካባባስኩ በኋላ አሁን ወደ አባቱ ጭቅጭቅ ውስጥ እንገባለን። ነገሩ በጣም ከተጋጋለ በኋላ መስመር ሚስት መስሎ ከተሰማኝ ያኔ በቃ ወጥቼ ነው አባምጥቼ ሰርፕራይዝ ምላት። ውድ ቤተሰቦቼ አይ ሆፕ ፕራንኩ ያናዳታል ብዬ አስባለሁ። አት ሴም ታይም ደግሞ አበባው ደግሞ በጣም የሚያስደስታት ይመስለኛል። ስለዚህ ሁለቱንም ሚክስ ያደረገ ቪዲዮ ነው። ፕራንክም ሰርፕራይዝም ነው ይዤላችሁ የመጣሁት። በጣም የምትወዱት ይመስለኛል፣ የምትማሩበት ይመስለኛል። በዚህ አጋጣሚ ፍሬዬ በጣም የምወድሽ ቶሎ ዳኝልን።
ቶሎ እግዚአብሔር ይማርሽ። አይ ሆፕ በቅርብ ሙሉ ለሙሉ እንደሚሻለሽ ተስፋ አደርጋለሁ። እኔም እንግዲህ ትሪትመንቴን ለመቀጠል ሞክራለሁ። አብራችሁን ቆዩ። ይሄ ፕራንክ ከተሳካልኝ ተሳካልኝ፣ ካልተሳካልኝ ግን ሰርፕራይዝ ግን እንደሚሳካ በጣም እርግጠኛ ነኝ። ምክንያቱም ፕራንክ ነው እባክህ ገብቶኛል ብትለኝ እንኳን ከዛ በኋላ ይሄን ሰርፕራይዝ አታውቅም። ከሁለት አንዱ ይሳካልኛል። የኔ ጥረት ግን ሁለቱም እንዲሳካልኝ ነው። አሁን ጊዜ ሳልፈጅ ወደ ፕራንኬም ወደ ሰርፕራይዙም ልቀጥል ነው። አብራችሁን ተቀጥሉ። ያው እየሄድኩኝ ነው ውድ ቤተሰቦቼ ወደ ቤት። እንግዲህ ቀስ ብዬ እንዳልኳቸው ካሜራዬን ሲታፕ አደርጋለሁ። እንግዲህ ቀናኝ እስቲ አሁን ወደ ሰዓቱ ሲጠጋ ነው መሰለኝ ትንሽ መጨናነቅ ጀመርኩ። ውድ ቤተሰቦች እንዴት ነው የአበባ ያምር በእናታችሁ። እኔ በጣም ወድጄዋለሁ። ፕራንኬ እንግዲህ በጣም ከባድ ቢሆን ይቅርታ አድርጉልኝ። በዚህ አበባ እንግዲህ ሶሪ እንደምላት ነግሬያችኋለሁ። ድምፄን እየቀነስኩ ነው የምገባው አሁን። ጭቃ ቀስ ብዬ አስቀምጣታለሁ። ቤተሰቦች ሰዓት ደርሷል። እንግዲህ ቤተሰቦቻችን ከመግባት በፊት የመጨረሻ አበባቸው እየ እንደገባው ካሜራዬን ቀስ ብዬ ነው ሴታፕ ማድረገው። ሆፕፉሊ እንግዲህ አትይዘኝ ብዬ አስባለሁ። ካሜራዬን ሴታፕ ካረኩ በኋላ እዛ ማውራት ስለማልችል ራሳችሁ ማውራችሁ ካሜራ እሷ እስክትመጣ ድረስ እዛ አብሬቸው ነው የምቀረበት። ስለዚህ መቼ እንደምትመጣ አላውቀውም። ጠብቃታለሁ እስከምትመጣ ድረስ ቁጭ ብዬ እጠብቃታለሁ። ወይ የምትመጣ ቀስ ብዬ እጠራታለሁ። ከሁለት አንዱ ከዚህ በኋላ አላወራም። በምልክት ቋንቋ ነው የምናወራው። ቤቱ ከተዘበራረቀ እንግዲህ ቻሉት። አቤት ማር። አዎ ዴ ተነስተሻል እንዴ? እንዴ ቤት ሁሉ ፎ አድርገሽዋል። እንድታኝ ብዬ አስገድጀሽ እጄ እያነጠብሽ ነው? እሺ እሺ ችግር የለም እናጸዳዋለን። ውድ ቤተሰቦች እንግዲህ ካሜራዬን በተመቻቸ ሰዓት ላይ አስቀምጥና ፕራንኬን ካሜራዬን በተመቻቸ ሰዓት ላይ አስቀምጥ። አቤት ቆይ ጫማ እያወለኩ ነው። አረፈደም። ካሜራዬን እንግዲህ በኋላ ነው ሴታፕ ማድረገው። ምንም ማለት አልችልም፣ አልተሳካልኝም። ካሜራዬን ሴታፕ ካደረኩ በኋላ እንገናኛለን። ምን አረኩ? A few moments later. ቤተሰቦቻችን ተሳክቷል። ቁርስ ልትስተለኝ ቁርስ አልፈልግም። ኔስካፌ ነው የምፈልገው እያት ኔስካፌ ልትሰራልኝ ከሆናለች ካሜራዬን ጨርሻለሁ። አሁን ግን እጠራታለሁ። ውድ ቤተሰቦች እስቲ እንዴት በጣም ማድረገው በተገኘው አጋጣሚ ካልሆነ እንዴት እንደማድረግ አላውቅም። ብቻ ግን እንደምንም ብዬ ስለምጠረጋለሁ። አብራችሁን ቆዩ። ላይክ አድርጉ። ማር ነይ እዚህ አሰሪም እንዴ? እዚህ ለምን አሰሪም? እዚህ ለምን አሰሪም? ኔስካፌውን በማሽን ነው የምትሰራው አይደል? ምን ችግር አለው? ኔስካፌ አይደል? እኔ ቁርስ እኮ አልፈልግም። ከፈችው አበሩን። ለምን እዚህ አትሆኝም? እዚህ ሆነሽ ነው የማትሰሪው ኔስካፌውን? አዎ በማሽን ነው የምትሰራው? ታዲያ እዚህ ቁጭ ብለሽ መስሪያ ታዲያ ብቻዬን ከመሆኑ እዚህ ያንተ ለምን ቁጭ አልክ? ሲጀመር ምን ላድርግ ታዲያ? ያላለቀ እኮ ስራ አለ ውስጥ። አሁን ሰለቸኝ፣ በእናትሽ ደከመኝ፣ ሰለቸኝ። ኦኬ እሺ ችግር የለውም። ስራ ላይ ስትራል ነበር እንዴ? ጭንቅላት እኮ እረፍት ሲያገኝ ነው ስራ የሚሰራው። በእናትሽ እሺ፣ ኧረ በቃ ችግር የለውም። ቆይ አሁን ኔስካፌ ቢያንስ በኔስካፌ እንኳን ፈታ አልበል። ስራት ያለሽ አንቺ ምን ሆነሽ ነው? ስራ አለ ጋንቲኛለሽ። ለምሳሌ እኔ ደከመኛል ራሴ አይደለም የጀመርነው አንድ ያላለቀ ስራ ሆኖ በመሀል ነስካፌ ስላልከኝ ነው ወደዚህ የመጣው።
እንዴ ለራሴ ጊዜ ልስ እንጂ እንዴ መንጦልጦል ሆነ እንዴ ብቻዬን መሯሯጥ ሆነ እኮ ስራው ብቻዬን መሯሯጥ ሆነ ደከመኝ። ጫና በዛብኝ። ለዛ እኮ ነው ለኔ ያለው ማርያምን አይኖ ጫና በዝቶባል። እዛው መስራት ጀመርሽ እንዴ? እኔ ብረት ድስት እንችላለኛል ስሪ እዚህ ነው ያልኩሽ። ራስ መስፈል ግን እንዲያልገባኝ አሁን አልፈልግም። በእናትሽ ይሄ የምሰራው ራሱ በስቷል። ለራሴ ስራዬ ከታች ጀምሮ ስንት ነገር ነው። መሬት ቁጭ ነው አይደል? ለምን እኔ ወገቤ እንድታያሙ ምናምን እንደዚህ ቆይ ደስደገፍ ይቀመጥ ጠረጴዛ ላይ አይመጣም። እዚያ ተቀመጪው እዚሁ መሬት ይዞ ቆይ መሬት አማርኛስ መሬት እንደምን ተነሳሽ? እንዴ እዚህ ቤቱ እንዴት እንደነበረ አይደል? እንዴት ትናንትና እንዴት እንዳደረ ይሄ ቤት ሰራስተካከል ስላደርኩ ነው። ማኪያቶ ይጠጣና አይ ሙያው ፈልገህ ነው ማየት ፈልገህ ነው እንዳልገባኝም ግን እዚህ ምን እያልኩ ነው። የምን ማኪያቶ ነው? ምንድን የምን ሙያ ነው? ቁርስ ምን ስላልልኝ አልፈልገም። የምን ቁርስ ነው? እንደዚህ ማለት ያልኩት እንኳን ቁርስ ጨምሮበት ማለት ይሄ ኑሮ በጣም ከብዶኛል ነገር ነው። እረፍ ጫና ነው በጣም በዛ ወጪ ነው ሁሉ ነገር ነው። ስማ ይሄንን በራሴ ሳመኝና የግድ መስዋዕት አለብኝ አንድ ያነቃቃኝ ይሄ ነው እንጂ ቁርስ አልፈልግም። ምን ማለት ነው? ኑሮ ቁርስ መብላት ራሱ በየቀኑ ራሱ የሚወጣው ወጪ እያሳሰበኝ ያለው ነገር ነው። ቼን ነው ስራ እየሰራ ያለሁት እና ወጪ በጣም ያሳሰበኝ መጥቷል ሰሞኑን እና በተቻለኝ አጋጣሚ ወጪ ቁጠባ አይደለም ያው ብቻ እስከ 6 ሰዓት እስከ 9 ሰዓት ሊጾማ አይደል? ከዛ ወይና መስኪን ይቀርባል ይበላና ካንተ ግን አከነ ደግሞ አማርታ እየበላ ደግሞ ስለ ወጪ ምናምን አሳሰበኝ ነው እግዚአብሔር ምን ያሳሰበኝ አሳሰብሽ መስላለ መሰቃለ እንዴ ጭንቀቱስ ከደረሰ መስዋዕት ራሴ አይቼን በጣም የራሴ በጣም አዘንኩ ለራሴ ነው። እንዴት ነው ወጪ የማያሳስበኝ? የፍሪ ወጪ ነው። ገቢያችን እየቀነሰ ነው ያለው። ኧረ ይቅር በለኝ። ምን ሆነ ነው የሚቀንሰው? አንቺ እየሰራሽ አይደለም። አሁን አንቺ እረፍት ላይ ነሽ። እየሰራሽ ነው፣ እየሰራሽ አይደለም። ወጪ ነው ከአብዛኛው ስራው። በቃ ኤቭሪቲንግ በቃ ብዙ ነገር ያሳሰበኝ ነው። የማማም ትምህርት ቤት አለ፣ ብዙ ነገር ኤሌክትሪክ ብቻ ራሴን እያሳመኝ ያለው በቃ ኤቭሪዴ አሁን ብቻ ለማንኛውም ማኪያቶ ግዴታ ሰው ብቻ አልጠጣው እንጂ ራሱ ባልጠጣው ደስ ይለኝ ነበር። ምንም ተወራው ባትሪ ጨርሶ ነው የሚሆነው። ፈይሰዛል እኮ ጨርሶት የለ እንዴ? ኤኒዌይስ የአንቺም ስራ ለመስራት ያሳስበኛል። መኝታ ነው። የህንድ ጉዞሽንም አልሄድሽበትም። ሁለተኛ ጊዜ የተሰጠሽ ቪዛ ራሱ መልቲፕል ኢንትሪ ነው፣ ግን አንዴ ነው የሄድሽው። አልሄድሽም ድጋሚ። የዱባዩ መሆን በቃ ግዴታ መሄድ በጉዳይ አለ። እሱ እንኳን ሄደሽ አንቺ ጨርስ ነበረብሽ፣ እሱን አልጨረስሽም። የቤት ያማ ጉዳይ አለ። ምን ነው ምን ማለት ነው? አልገባኝም። ይሄ ማለት ጠዋት ራሱ የነበረኝ ሩጫ ራሱ ስማ ብቻ ተምታቶብኛል። ጠዋት የነበረ ሩጫ ምንድነው? ምንድነው? አንተ ብቻ ነው የሮጥከው? እና ምንም ሆነ ምንም ወጪ መቆጠብ አለብን። እህል መቀነስ አለብን። በጣም እህል እያበዛን ነው። መቀነስ አለብን። ቢቻል በቀን 2 ካልሆነ 1 ብናደርገው ደስ ይለኛል። ማግበስበስ ምንም ትርጉም የለውም። ተኝቶ መብላት ምን ይጠቅማል? አይመስልሽም? ታዲያ ምን ኢንካም ማንጨምር ከሆነ ወጪ መቆጠብ ነው ኢኮኖሚክስ እኮ የሚለው። እየሰራሽ አንቺ አሁን እሺ ንገሪኝ። አሁን ይሄን ራሱ አልሄድሽም። ሄደሻል? አንተ ምን ትሆነው? ሄደሻል። ያው ማለት እንዴት ሰጥቶሻል? ለምሳሌ ግን አልሄድሽም ድጋሚ። ለምን?
መስም ያው ቁም ነገር ሲያወሩሽ አንቺ እንደዚህ ነው መሸሽ ታይቶ ራስሽ ነሽ ለምንድን ነው ምን አምሳሽ ያወራሁት እንጂ እንደዚህ ነገር ባላወራም ደስ ይለኝ ነበር። እኔ አሁን ይኸውልህ ለማንኪያቱ ምን ይችላልኛል ወጪ ቁጠባ እያወራሁ በትንሿ ስጭኝ ነው ሰባሪው እሱ ነው የቀረሽ እንደገና ነው ሌላ ነው ዲዳን ማሳል ገባኝ ነኝ እና ሲናወራ እንደዚህ ማለት ቁም ነገር እያወራሁ ነው ያለው። አረ አላማ እንደዚህ ነው ያታዚ እዚህ ጋር ነስካፌ ስለምን ምትለኝ ኔስካፌ ማለት ራስ ላምመኝ ነው እንደ ጫና ነው አንድ ስትሬስስ እና ነኝ ምናምን ምትለኝ እዛ ጋር ነኝ ምትለኝ ስትሬሱ ማውጣበት ምክንያት ነው። አንደኛው ማኪያቱ አንደኛው ማውራት ነው። ካንቺ ጋር ካላወራሁ እንዴት ነው ምን ማስበው? የቤት አይመለከትሽም? የዚህ ጉዳይ ስለ ወጪ አይመለከትሽም? ስለ ስራ አይመለከትሽም? ምን ማለት ነው? ስለ ገቢ አይመለከትሽም? አንቺ ምግብ አውጥተሻል። ምን ማለት ነው? እንዴት ወንድ ምን እንደምታወራው መቀነስ አለብን። በቃ ነገርኩሽ እኮ የሰው ልጅ ቤተሰብ ነው የምንመራው አይደል እንዴ? ገቢያችንን ከፍ ማድረግ አለብን። ከዛ በኋላ ነው ቦርቀቅ ያለ የት ነው ያለብን አይደል? የህንዱንም ስራ የሁላ የተጻጻፈ ስራሽ በዛው ፔስ አልሄድሽም እና ምን ላደርግ ታዲያ? ሞይ ነው እንጂ ምን ተባልሽ? ስደንስ ነው እንደዚህ ያልሄድኩት ራስ አይደል እንዴ? ደግሞ እንደዚህ እየሆንሽ መሄድ የለብሽም። ቆይ ተረጋጊ ብለህ ያስከኝ ማለት ስላለብኝ ነው። እሱ አሁን እሱ አይደለም ፖይንቱ። ምንድነው ማለት ስላለብኝ? አሁን ዱባይ ጉዳዮች አሉን፣ የሚሰሩ ፔፐር ወርኮች አሉ። እንዴ ታዲያ ልትሄድ አይደል እናንተ? አንቺ ነበርሽ መሄድ የነበረብሽ። እኔ አሁን በስንት ቢሮ አለኝ ልሂድ አልኩ። ልሂድ ስለምንድን ነው ያልከኝ? አትሄጂም። እንደዚህ ሆነሽ ሄደሽ ሌላ ችግር ነው። እዛ ቢያምሽስ ማን አለ ምናምን ብለህ አይደል? ራስ አይደል እንዴ? ምንም ነው የምታወራው? እንደዚህ የምትገለባበጠው ምንድን ነው? ለነገሩ ቢያምሽም እዛ ሌላ ወጪ ነው ደግሞ በድራማ ወጪ። ኢትዮጵያ ወጪ ይሻላል ደግሞ። ዱባይ እሺ ችግር የለም። ለኔ ሌላ አንድ ስትረስ በሽታ ነው። ችግር የለም እችለዋለሁ። ይሄንን ጉዞ ድጋሚ አይደልሽም። ስራ የስራሽ አይደለም። ሶሻል ሚዲያ ላይ ጠፍተሻል። እና ሶሻል ሚዲያ ላይ እየጠፋ ነው እያመመኝ አይደል እንዴ? የጠፋው ታዲያ ምንድነው ችግሩ? ብጠፋ ህመምሽን በትክክል ትሪት እያደረግሻለሁ። በግድ ነው ማስተኛሽ። እሱም ሌላ በሽታ ነው። እናንተኛ እያለኝ ነው። ምን ላድርግ? እንደገና ወጪ ነው። ሌላ በሽታ ላይ ይመጣል። ህክምና ነው፣ ወጪ ነው። ፈልጌ ነው እንዴ የምታመመው? አልገባኝም። ምንድነው የምታወራው? ቆይ ፈልጌ ነው እንዴ የሚያመኝ? ኤኒዌይስ አሁን ጭንቅላት ትክክል እያሰብ አይደለም። ለምን ወጪ በዝቷል። ቆይ ንገረኝ። እኔ የሚያመኝ ፈልጌ ነው ወይ? ቆይ አውሪኛ እዛው ነሽ የምትጠጋልሽ። ይሄው እዚህ ጋር ሆኜ አወራለሁ። ፈልጌ ነው እንዴ የሚያመኝ? አላውቅም። እሱን እንዴት ነው የምታስበው አንተ? ብቻ አሳስቦኛል። በቃ የወጪ ነገር አሳስቦኛል። ምንድነው ወጪ አሳሰበ? ምን የትኛው ወጪ አለብህ? ምንድነው ወጪ አለብህ? እስቲ ንገረኝ። ምን በላውን እየቆጠርክ ነው? እኔ አላውቅም። በቃ እኔ ብቻ ነኝ ያለው እስኮ በቃ ማውን ልብስ አጠባውን በይ፣ ቃጠባውን በይ፣ ቤታስተካከሉን በይ። አንተ ኧረ በእግዚአብሔር ይቅር ይበል። በእናትህ አንድ እቺ 3 ዩኒፎርም አሁን እንደምናጥበው በእግዚአብሔር ብቻ ነው። አሁን በቃ አንቺ በታመምሽ ቁጥር እኔ ስትሬስ እያደረኩ ነው ያለሁት። ያለው መፍትሄ ራስን ትሪት ማድረግ ነው ያለብሽ፣ ወይንም ደግሞ ስለ ደግሞ ጎበዝ ካልሆንሽ ተያያዥ ወጪዎችን የምንቀንስበት መንገድ ነው ማሰብ ያለብን። የእንዱም ጉዞ እሺ፣ ምንድነው ተያያዥ ወጪሽ? ምን ልቀንስ? እሺ ጉዞ ያወላ ወጪው እሺ፣ ቆይ አይደለም አሁን ይኸውልህ፣ ከመከራከር ማለት ምን እናድርግ? ቆይ ምን ማለት ይሄንን አድርጊ አንቺ ይሄንን አድርጊ ማለት ነው። ሲነግሩሽ ማልቀስ ነው የሚቀርምሽ። ማልቀስ የሚቀርምሽ ንገረኝ። አይደለም ፍሬ ይሄንን አድርጊ ምግብ ማለት እንዴ? አንተ በምግብ ላይ እንደዚህ ትለኛለህ እንዴ? በምን አለ ለራስ አለ እንዴ? አትበይም እያልኩ ምን ይጠቅማል እንዴ? በቃ ስንት ትቸገራለህ። በቃ መንቀንስበት መንገድ እሱ በቀን 2 3 እንዴ ለምን ትመችኛለሽ? እኔ ካቅም በላይ ቤተሰብ ጠቅላላ ነው የማወራው። እኔ ማማ አንተ ነን የምንኖረው። ለዚህ ቤት ሌላ ቢኖር ሰው አለ? እኔ ማማን አንተን እየገመትክ ነው? ወጪያችንን ነው የምገምተው። በቃ አለቀ እኮ ወጪ ያሳስበኛል። እቺንም ራሷን ባልጣለች ይለኛል። በቃ አሁን ሌላ መንገድ ቁርስ ማልበላውን ፈልጌ መብላት ፈልጋለሁ፣ ግን መብላት አልፈልግም። በመድኃኒዓለምስ ወጪ ነው። እሱም ቢያንስ ለምሳ ይሆነኛል። አትሰሪማ። ለዛ እኮ ነው እንዴ እኔ ማልሰራው ፈልጌ ነው። እንዳንተ ኢሜሎች ይጎርፋሉ፣ ሶሻል ሚዲያዎች ላይ ቴክስቶች ይጎርፋሉ፣ ግን ምንም አክቲቭ አይደለሽ ማለት ፈልጌ ነው።
ስለመፈለግ አይደለም። በቃ አሁን ወጪው መቆጠብ አለብን። የምንበላውን ነገር መቀነስ አለብን። ይሄ መጋደም ብቻ ትርጉም የለውም። ማግበስበስ ትርጉም የለውም። አለ እኔ ዝም ነው የምጋደመው ፈልጌ ነው ያመመኝ። ኧረ ተው እንደ በእናትህ በእንደዚህ አይነት እኔ አላውቅህም። ከየት ነው ያመጣው እንደዚህ አይነት ባህሪ? በቃ ሰሞኑን ያስጨንቀኛል። ወጪ ያሳስበኛል። አሁን ምንድን ነው በማልቀሳው ቁም ነገር ሲያወሩሽ የሆነ ነገር ጠንከር ነገር ሲያደርጉሽ አታወራኝ ነው? አያሳስበኝም? ያ ያሳስባል። እሺ እኮ ምን ላድርግ? እሺ አሁን እኮ ልውጣ ብያለሁ። ዱባዩን ምን ይሄ መሄድ ይችላል ነው እኮ። የዱባዩ ሌላ ወጪ ነው። በቃ የዱባዩ ሌላ ወጪ ነው። ሌላ ወጪ ነው ማለት ምንድን ነው? እዛ ለሆነ ነገር ብትሆኝ ማን ነው የሚደርሰው? ለመምሸት ስለ ሕክምናውስ ያው እኮ ነው። አንተ ራስሽናችን እያልከኝ ነው? እኔ ስለ ራስ መቻል አይደለም። በቃ የተጀመሩት ነገሮች እየቀጠልሽ አይደለም። በቃ ወጪ ነው እንጂ ገበያ እየተጨመረ አይደለም። ያሳስበኛል። ብቻዬን ነው ያለሁት። ሰሞኑን ታመሻል። ሰሞኑን ጫጫና ላይ በዝቷል እኮ። ብቻህን መስራት መነጫነጭ ነው ያልሽው። ህመም በቃ ስለ ህመም ነው የምታወሪው ወይ? ሙሉ ለሙሉ አልተሻለሽም? እኔ ግራ ገባኝ እኮ። ብዙ ሰው እኮ ነው የሚጨነቀው። ምንድን እንደታመምሽ ራሱ የራሱ ግራ እየገባኝ መጥቷል። ምን ማለት ነው? ምን እንደሚያመኝ አታውቅም? ምን ማለት ነው? እኔ ግራ ገባኝ። እንዲህ ማንም ሰው ይታማል፣ ከዛ መሬት ውስጥ ይተዋል። እኔ ግራ ገባኝ እኮ። እፎይ የሚል በሰዓት ነው ግራ የገባኝ። ያው ታመሻል፣ ቶሎ መዳን አለብሽ። እና እኔ በእኔ ቁጥጥር ስር ነው እሱ። በቃ ራስሽን ትሪት አድርጊ። ከዚህ በላይ እኔ ትሪት ማድረግ አልችልም። አሁን ለምግብ በላይ ይመስለኛል። አሁን ደግሞ መልሰህ ራስሽን ትሪት አድርጊ። እንዴት ነው ራሴን ትሪት አድርጊ? ንገረኝ። ምግብ በቃ ማግበስበሱ ለቤተሰብ ጠቅላላ ሁላችንን የሚመለከት አንቺ ብቻ ከእግዚአብሔር ነው እንጂ ከኔ ነው እንዴ? ብቻ ነው አሁን በቃ አልተመቸኝም። በቃ ያለሁበት ሰዓት አልተመቸኝም። ከውጣ ወጣ ነው የሚለኝ። ቦታው ነው ማማ ታሳዝነኛለች። ቸኬት ነው የሚለው። እኔ በቃ ስትረስ ነው፣ ቤቱ ስትረስ ነው። ሲያመኝ ጥለህ መሄድ ይችላል እንዴ? እንደዚህ ነው እንዴ? ቤት እኔ ፈታ ብሎ መኖር ነው ፈልገው። በቃ እኔም ፈልገው እንዴ? ሁሌ ፋሲካ አለ እንዴ? ዋል በዛ በቃ ካቅም በላይ ሆነብኝ። ስንቱ ባለትዳር ወጣ እያለ የተዝናና ይገባል። እሺ ምን ላድርግልህ? ኧረ በቃ እኔ መሄድ ነው ያለብኝ። በቃ ምንም መስማት ብሎ አይጠበቅብኝ። ሸም አስቆም ይሄ በኋላ ይቀመጥ። ይሄንም ጠጩ ደግሞ አሉሽ። ምን አድርጌ ላስተካክል? እንዳትጠጪ ባኬትን አስቆም። በቃ ትንሽ ዞር ብዬ ራሴን አረጋግቼ ጭቅጭቅ አንቺ ውስጥ መግባት አልፈልግም። ወዴት ነው የምትሄደው? ትንሽ አየር ይንካኝ። በቃ የሆነ ቦታ ደርሼ ልምጣ። አየር ይንካኝ። ወክም ወጥቼ ካፌ ምናምን መጣት ማለት ነው። ወጪ ነው እሱ ራሱ። ባይወርተው ግን እግዚአብሔርን አመስግን። ተው በቃ ራስሽን አረጋጊ። ጸልይ። አላውቅም በቃ ምንም አንቺ ማምሽ ቆየ። አንተ ጸልይልኝ። እኔ ጸልይ አልተሳካልኝ ነው። አረ በቃ እኔ ካንቺ ጋር ተጨቃጨቅኩ በእናትሽ። እና ልቤ ነው እስካሁን እዚህ አቀርቅረሽ ነው ያለሽው? ተነስተሽ እንኳን ወተቱን አትገለብጭው? ኧረ በእናትህ ተው በእግዚአብሔር ተው። ለምን ነው እንደዚህ? አስገቢ፣ ፍሪጅ ቶሎ በያውን አስገቢልን። ሰርፕራይዝ! ተው በእናትህ ማርዬ። ፕራንክ ነው ማርያም፣ ፕራንክ ነው ማርዬ። ሰርፕራይዝ። የዛሬ ፕራንክ ለየት የሚያደርገው በሰርፕራይዝ አማዩ ማርዬ። ኧረ አናግሪኝ። ኧረ ተይ። አንቺ ሲያምሽ ያመኛል ማማዬ። አንቺን ደስ ልሽ ነው የሚደሰተው። አቤት እንባ ብዛት፣ አቤት አይኔ ውስጥ ገባ። ማርዬ ደህና ነሽ? ጠዋት ሲሄድ እንዴት እንዳሳዘንሽኝ። እንደዛ ለፍተሽ ሳስተኛሽ ደስ ብሎኝ የሄድኩት። ስመጣ ግን ተነስተሽ ታገኝ በጣም ተበሳጭቻለሁ። እና አንተ ለማስደሰት ነው እንዴ? ለማስደሰት የለም። በዚህ ሰዓት ላይ በህመም ሰዓት ላይ ማረፍ። አንቺ ስትኖሪ ነው እኮ እኛ የምንኖረው። አንቺ ስትኖሪ እኮ ነው እኛ። You're not fine. You're not taking your medicines properly. ምግብ በስነ ስርዓት እየበላ ማግበስበስ ቢለው ፕራንክ ነው። ታየው ምግብ በስነ ስርዓት እየበላሽ አይደለም። አታልቅሽ አሁንም በቃ ፕራንክ ነው ማርዬ። እንዴ ሚስቶቻችን ሲያማቸው ትሪት ማድረግ አለብን የሚለውን
ለማስተማር እየሰራሁት ፕራንክ ነው ማራሪ ከናዊ ፕራንክ ነው እንዴ? ፕራንክ ነው ከተባለ ማልቀስ ይቻላል እንዴ? ህግ ማጣሽ ታው ግን በመድኃኒዓለም ማለት አዝናለሁ ማለት አላሳዝንም ማለት ምንድን ነው ማርዬ? ጅማ ባማ ዝት ጋር እኔ ግን መቼ ነው ሁሌ እንዳጃጃርከኝ በእግዚአብሔር ህመም ላይ ነሻ ልጠርጥር ያቺን በይሳት ያቺን አባስቲ ማርዬ አም ሶሪ በእናትሽ አይባልም በቃ ማርያም እንዴ ፕራንክ ነው አይሆንም በቃ ፕራንክ ነው ማር እንደዚህ አይባልም በቃ ለፕራንክም ቢሆን እንደዚህ አይባልም በቃ የሚባል ወርድ አይደለም አይ ኖ አም ሶሪ ፎር ዛት አም ሶሪ ይቅርታ ማር በቃ እንዴ አታልቅሽ በእናትሽ እንዴ ማርዬ በእናትሽ ፕሊዝ ማር ሶሪ በእውነት ሶሪ ከልብ ማርዬ ፕራንክ ነው ብዬሽ ፕራንክ ነው ብዬ ማርዬ ፕራንክ ነው ብዬ ፕሊዝ ማርዬ በእናትሽ እንዴት ምን ነው ዛሬ ጠና? ኧረ በጣም በእውነት በጣም እንዴ ሰው በህመም እንዴት እንደዚህ ይባላል? አይ ነው አሞሻል ትሪት እያደረኩሽ እኮ ነበር ግን ሳስበው እግዚአብሔር ነው ቻሌንጂንግ ታለም ጋር ሄድ ነበር ጌታ እንዴ ታለም ጋር እንዴ በመከራችን በእንዴታችን በጥላችን ሶስተኛ ሰው አናስገባም ብለን በተነጋገርንበት ዛሬ ነው አልነግራትም ግን እጂ ዝም ብዬ እንዴ ዝም ትልሻለሽ እንዴ ተጠይቅሻለች እኮ ምን ሆነሽ ነው እኮ ትልሻለች ጸበል ፈልጌ ነው እላታለሁ በቃ ምንም አትለኝም አታልቅሽ ታዲያ አሁን ማማ ትምህርት ቤት ነው እንዴ ማማን ይዟል እላለሁ በቃ ኧረ በእናትሽ አታልቅሽ ፕሊዝ አታልቅሽ እና ታዲያ አንተ ጭራሽ ምትበይ ምናምን ይልክት እንዴ ፕራንክ ነው ማሰሪበት ምክንያት አውቀዋለሁ ማሰሪበት ምክንያት አውቀዋለሁ ማርዬ ማሰሪበት ምክንያት አውቀዋለሁ አታልቅሽ አሁን ካሜራ ማምጥቼ አታቆይም እንዴ በቃ አም ሶሪ ይኸው ለሱ ተንበርክቲ የፈለገ ነገር ብትለኝ ምንም ዛሬ ከፍቶኛል በቃ ከልቤ ነው ያስከፋኝ ይቅርታ በእናትሽ እንዴ በእናትሽ አታልቅሽ በእናትሽ እኔ ለራሴ መተኛት እንዴት እንደዘለች አራም ሶሪ በእናትሽ እንዴ ነው ዛሬ ፕራንኩ ትታሽኝ እኮ ከዛ ዋልቶሮ በዚህ ሰርፕራይዝ እኮ ተኛኛለች ብዬ ነበረ ሰርፕራይዝ ተበላው ማለት ነው እሺ አም ሶሪ ኧረ በእናትሽ እንዴ ቪዲዮ የቀረስኩ እንደሆነ ነገርኩሽ ፕራንክ እንደሆነ ነገርኩሽ አይባልም እሺ አይደረግም ይቅርታ ኧረ ይቅርታ በእናትሽ ኧረ በእግዚአብሔር ይቅርታ አንተ ሁሌ በደካማ ጎኔ እየመጣ እንደዚህ ማለት ትወዳለህ ይሄ ትክክል አይደለም በቃ አይሆንም በቃ አይመጣውም ጭራሽ አይመጣውም በቃ ማርዬ ይቅርታ ለምን መሰለሽ ማርዬ ጫና አለው በጣም ሰሞኑን ጫና ላይ ነው ያለሁት እና ይሄ ጫና እንደ ሌሎች ሰዎች እንዴት ነው በቃ የሚቋቋሙት እና ታዲያ መጠንከር አለብኝ ቢያሰቡና ሚዲያው ደግሞ ማስተማሪያ መጠቀም አለብን ነው አልከኝ አጋዥም ጣልኩ ያንቺን ያገባውሽ በጥሩ ሳብቻ ለመኖር ነው እንዴ እኮ እንደዚህ አልከኝ እንዴ አውቃለሁ አንቺ ብቻ ለምን እስከ ዛሬ አንቺ ለፍተሻል ደግሞ እኔ እሰራለሁ ምናምን ብለኸኝ ነው እንጂ አጋዥና አምጣ ብያለሁ ሎዬ መጣ ትርዳን ብያለሁ ነው አልክ ደግሞ ለሶስታችን አያቅተንም አልከኝ አይ ነው አያቅተንም ማርዬ ግን መሰለሽ ያ ጫና ሲሰማኝ ሁሉም ቤት ውስጥ ያለ ችግር እንደሆነ ገብቶኛል ከዛ ደግሞ ወጪ ለቤተሰቦች ማስተማር አለብን ወጪ እያልክ የምትለው ምን ጎሎ ነው አልጎደለም እንዴ ማናደድ አለብኛ በምን ላናድስ ታዲያ እና እኔ በሽታዬን ላስታውቅ እንደገና በጭንቅላቴ ኧረ በእናትሽ ኧረ በቤተሰቦች ስም ኧረ በእናታችሁ አስታርቁኝ በእናታችሁ ምንም ጌታ ተወኝ በቃ እንዴ አስታርቁኝ እውነት አስታርቁኝ ወንዴ ጌታ ተወኝ እኔ በመድኃኒዓለም እኔ በቃ ከዚህ ጋር ተነስቼ ነኝ ካሜራ አቆም እንዲህ አልፈልግም ኧረ ስሞት ኧረ በቃ አልፈልግም በቃ ስሞት የፈለገ ብትለኝ ኧረ በከበደ ኧረ በበየነ ይኸው በየነ ጠራው በየነስ ምን በወጣው ባቢስ ምን በወጣው በቃ አትጥራቸው እነሱን በማርያም በማማ በበየነ በቃ አሁን ምንም ሎጂክ ባወራ ምንም ትርጉም የለውም በቃ በምትወጂ ሰው መዘርዘር ብቻ ነው የምችለው ኧረ ስሞት በእኔ እንኳን በማርያም በቃ ይቅርታ
ማርያምን አታንሳብኝ። ይቅርታ እንዴው ማርያም ፊቱን እንደዚህ እንባባል እናት እኮ በቃ አታንሳት። ለምን እንዴ ባንተ እንዝላልነትና ባንተ ዝም ብለህ እንዴ ወይ እኔ ፕራንክ እንኳን ባይሳካልኝ ሰርፕራይዝ ይሳካልኛል። ሰርፕራይዝም ዜሮ። ምንም አሁን አበባ አይደለም የኔ ጉዳይ አይደለም አበባ። እኔ እኮ ይኸውልሽ አበባ ገዛሁኝ፣ እሷን አደረስኩኝ፣ ደብሯታል፣ አሟታል፣ ቢያንስ ፈታ አደርጋታለሁ። ግን ይህን ለማሰማት ስፈልግ ዝም ብዬ ከማወራ ፕራንኩ ሰርቻ ከዛ ሰርፕራይዝ አደርግሻለሁ እኮ ብዬ ነበር። ይቅርታ ይደረግልኝ። አሁን ምንም እዛዝ የለውም፣ ጥፋት ነው። ይቅርታ አድርጊልኝ። ቴንኪው ለአበባው ግን በቃ ያምራል። አዎ በጣም ነው የሚያምረው። ያምራል። ምንም ወደሽዋል? አዎ ከኔ ከአበባው አበባው በልጧል ዛሬ። ኧረ አልተመለጠም እንደኔ። ኧረ እሱ ሙሉ ነው ፀጉሩ አስተክሏል። አይደለም ኧረ አሁን አታነጋግረኝ። አስተሳሰቡም ጤነኛ ነው። ባልፍ አልለው ምን ማለት እንደፈለግ ይገባል። ውድ ቤተሰቦቻችን በጣም ይቅርታ። ሰርፕራይዝ ጸጥ አገኘሽ አገኘሽ። ውድ ቤተሰቦቻችን እንግዲህ በቃ እዚህ ላይ ይበቃቸዋል። ገና ነው ሹሩሩ ልበል። መድኃኒቷን ላስወጥ ላቆሳል። ማኪያቶ የቀዘቀዘ ነው። እንደገና ትሰሪያለሽ። እሱን አይቀርም። ችግር የለም። ለማንኛውም ወድሻለሁ። ይቅርታ፣ እናንተንም ይቅርታ። አብያን ስለወደድሽልኝ ደስ ብሎኛል። ባሎች እንግዲህ ባላችሁበት ይህንን ትምህርት ወስዳችሁ ትሪት አድርጉ ሚስቶቻችሁን። ይሄ ነው መልዕክቴ። እዚህ ላይ እንሰናበታለን። ይሄ እኮ ትክክል እኮ ነህ፣ ግን እኔን እንደዚህ አቁስለህ ነው ያለ ፕራንክ ከፕራንክ ውጭ አየው በመክራቸው ማንም አየው። ለማንኛውም ውድ ቤተሰቦች እወዳችኋለሁ። ጨረሱ እንግዲህ ባይ ባይ። ቻው። እወዳችኋለሁ፣ አከብራችኋለሁ። ቡም